እኛ ደህና ነን። ልብስ ጠፍቶብኝ ነበርና እሱን ለመፈተሽ ነው የመጣሁት። ምን አይነት ልብስ ጠፍቶብሽ ነው? ቀሚስ ነው እና እባክሽ አንቺ ትንሹ ቦርሳ ውስጥ ማየት እችላለሁ? አቶ ምንም ባል ይገዛልኝ ቀሚስ እኮ ይኸውና። አንቺ ሌባ! ጄሪ እኔ ቀሚሱን አልወሰድኩም። ቆይ አንቺ ክደት አይሰለችሽም? ቀን አልጋችን ላይ የባሌን ልብስ አጥበሽ ተኛሽ። እኔ ለማንድ አልሳካልሽ ስልሽ ደግሞ ልብሴን ሰረቅሽ። ቤሌ ለምንድን ነው እኛ ክፍል የገባሽው? ሳላስበው እንቅልፍ ወስዶኝ ነው። የጄሪ ቀሚስ ቦርሳ ውስጥ ምን ያደርጋል? ኧረ አላውቅም። መቼም ሰርቃ ነው ብላችሁ አስባችሁ አይደለም አይደል? ሰርቀሹ ካልሆነ ምን ያደርጋል አንቺ? እኔ እንጃ። እኔም እኮ ከእናንተ እኩል ነው ያየሁት። ቤሌ እየዋሸሽኝ ነው? ኧረ እንደዛ አይደለም ነው። አታስለፊኝ፣ ሀቁን ንገሪኝ። ታሳብሩኝ ነው እንዴ? አቶ አምን ሰሜን አትጥ ማንም ማረው። አንቺ የምታዳምጪው በዚህ ትንሽ መሻገር ከከብደም ከታላላቆች ተመረ እኔ ለማናደድ ሆን ብለሽ እናደረግሽው ገብቶኛል። ጄሪ በገመዝሽው ነገር ሁሉ እኔን ለምንድን ነው ለማስወቀስ የምትሞክሪው? እስካሁን እዚህ መታጠቢያ ቤት ውስጥ ባልቆየው። እኔም እንደዛው። ቆይ እዛው ቢሮሽ አትቀመጭም? የምን ቢሮ? የምን ቢሮ? መቼም ከዛ ከኪሽንሽ የተሻለ ቦታ ታስቢያለሽ ብዬ አላስብም። በዚህ እውቀትሽ የሚሆነው አይታወቅም። ለእሱ ምስክር እኔና አንቺ አንድ መታጠቢያ ውስጥ አብረን አንቀመጥም ነበር። ቆይ ምን አለ ብትተይኝ? አንቺ እኮ ነሽ እንደማስተት ተጣብቀሽ አለቅ ያልሽኝ። ከዛ ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የድል ድራማ ዛሬ ምን ተፈጠረው ብሎን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ፔሪ እንዳጋጣሚ የናድና ክፍል ገብቶ ጄሪ አገኘቻት። ቲሸርቱን ይዛ ተኝታ ነበር እና እንዲህ ብትደፍሪ ነው የባሌ አልጋ ላይ የምትተኝ በማለት እጅግ በጣም ጫወችበት። ወይ ጄሪ እባክሽን በጣም ይቅርታ እንቅልፍ ጥሎኝ እኮ ነው ስትል ትነግራታለች። ቢሆንም መተኛት አልነበረብሽም የገዛ አልጋዬ ላይ በማለት ጫወችበት እና እንዲህ ብትደፍሪ ነው የባሌ ሽምዝ ይዘሽ አቅበሽ የምትተኝ በማለት ጫወችበት። አይ እንደምታስቢ አይደለም እንቅልፍ ጥሎኝ ነው እባክሽን ይቅርታ አድርጊልኝ ስትል ይቅርታ ትጠይቃታለች። ነገር ግን ፔሪ እጅግ በጣም ትናደዳለች እና ጄሪ በጣም ተናደደች። ሲፈን ምን ተፈጠረ ፔሪ ብላ ስትጠይቃት እንዳጋጣሚ እንቅልፍ ጥሎኝ እነሱ አልጋ ላይ ተኙ ብላ ነገረቻት። አይ ምንም ቢሆን አዲስ ሙሽሮች ናቸው እና እንደዛ ማድረግ ጥሩ አልነበረም ስትል ትነግራታለች። አዎ ልክ ነሽ፣ ጥሩ አልሰራውም፣ ግን ያው ምን ማድረግ እችላለሁ አንዴ ተሳስቻለሁ እያለች ትነግራታለች። ነገር ግን አዎ እናት ሳራ መጥፎ ነገር አደረኩት ስትል ትጠይቃታለች። ምን አደረግሽ ልጄ ብላ ስትጠይቃት እንዳጋጣሚ በክፍል ገብቼ ተኛው ብላ ነገረችው። አይ እንደዛ ማድረግ እኮ አልነበረብሽም ነበር ስትል ትቆጣታለች። አዎ ልክ ነሽ ጥሩ አልሰራውም፣ ግን በቃ አንድ ሆኗል ስትል ትነግራታለች። በቃ ልጄ ተረጋጊ፣ እንግዲህ ምንም አንድ የሆነ ነገር ነው፣ ስለዚህ መረጋጋት አለብሽ እያላት ነበር። እሱም እሺ በማለት ትጠይቃታለች። ነገር ግን የተፈጠረው ነገር አንዴ ተፈጥሯል፣ ስለዚህ መረጋጋት ነው ያለብሽ እያለቻት ነበር። እሷም እሺ በማለት ትስማማለች። አሁን ልጄ ተረጋጊ፣ በቃ የተፈጠረው እኮ አንዴ ተፈጥሯል፣ ስለዚህ መረጋጋት አለብሽ ስትል ትነግራታለች። እና ፔሪ በጣም ከፍቷት ነበር። ጄሪ እጅግ በጣም ተናዳ ተበሳጭታ ነበር። በዛ የተነሳ አንቺም ሜርሲ እዚህ ቤት እየተፈጠራልን በአንቺ ምክንያት መሰለኝ ቤቱ የተናደደ። እንዴ ሜርሲ ምን አድርጌ ነው በእኔ ምክንያት ባለትዳር የሆነ ወንድ ስታማግጪ በአይኔ እኮ አይቼሻለሁ በማለት ትጫወባታለች። አይ እንደምታስቢ አይደለም እኔ እኮ እንደዛ አላደረኩም ስትል ትነግራታለች። ታዲያ ምንድን ነው ያደረግሽው ብላ ስትጠይቃት ነበር። ያደረግሽውማ እኮ ግልጽ ነው፣
ብላ እየጮኸችባት ነበር። እና አቶ ዲናን እንደዛ አደረገው እንጂ እኔ እኮ እንደዛ ማድረግ በጭራሽ አልፈለኩም ነበር ስትል ትነግራለች። እኔ የምልህ አቶ ዲናን ቆይ ፔሪ ስፈን አሁን እኮ እዚህ ለምሽም ከሚስቱ ምርጫ ወጥቷል። ስለዚህ እዚህ መቆየታቸው ምንም አስፈላጊ ነው ብዬ አላስብም። ምክንያቱም አሁን እኮ አያታችንም ሸክም ሆንባቸዋል። ስለዚህ አያቴ እጅግ በጣም ደስተኛ ነች። ስለዚህ ልብሳቸው እንኳን ሳይቀር እኮ ተቃጥሏል። ስለዚህ ማን ውጣ እንላቸዋለን ስትል ትነግራታለች። አይ አያቴ ደግሞ አንቺን በጣም ወዳሻለች ብሎ ስነግራት አይደለም በማለት ደስ ይላታል። አዎ አንቺ ወዳሻለች እያለቻት ነበር። እንደዚህ በመወደዴ በጣም ደስ ብሎኛል እያለች ጄሪ በጣም ደስ ይላታል። ነገር ግን እንግዲህ ሜርሲ ደግሞ ፔሪን እየጮኸችና እንዴት ባለትዳር ሆነ ወንድን ታማልጋለች በማለት ትጮህባታለች። አይ እንደምታስቢ እኮ አይደለም ብላ እየነገረቻት ነበር። አይ እኔ ሰውን አቶ ዲና ነው እንደዛ ነገር ያደረገ እንጂ በጭራሽ እኔ አይደለሁም ስትል ትነግራታለች። ቢሆንም ግን ጥሩ አልሰራሽም እያለቻት ነበር። እንግዲህ ስፍን ስለናወጣ በጣም እያዘነችና እና ቆይ አንተ ምን እያደረግክ ነው? እየተጀናጀንኩ ነው። ምን እያደረግኩ ይመስልሻል? እያለችው እሱም ሁሉ ነገር ለነግራት ይወስናል። እና እየተጀናጀን አንቺ ትልብኛለሽ፣ ሁሌም እኮ ከኔ ጋር ነሽ በማለት ይላታል። እሱማ ግልጽ ነው፣ ግን ቢሆንም የዚች ትሻያለሽ በማለት ይነግራታል። አይ በንም ቢሆን እኮ ጥሩ አላደረግኩም እያለችው ነበር። እናም ለማንኛውም እናቷን በማጣት እጅግ በጣም አዝና እየነገረችው ነበር። አንቺ እኮ ዝም ብለሽ ነው የምትጨነቂ፣ የሆነ ነገር ሆኗል፣ በቃ ለማረጋጋት ሞክሪ እንጂ እያለችው ነበር። እሱም እሺ ብሎ ሁሉ ሰው ተሰብስቦ አብሮ እየተመገቡ ነበር። አያቱም እጅግ በጣም ደስተኛ ነበረች። እንደዚህ አንድ ላይ ሜዳ ላይ ተሰብስበን አብሮ ስንመገብ ታውቃላችሁ እጅግ በጣም ደስ ይለኛል ስትል ትነግረዋለች። እና እጅግ በጣም ደስተኛ እንደሆነችም ቤቱ ደስታ እናንተ ማግባት አለባችሁ፣ ቤቱ እንግዲህ የህፃናቶች ቤት ይሆናል ብላ በጣም ደስ ብላት ነበር። እናም እንደዛ እያለችው እየነገረቻቸው ነበር። ማግባት እንዳላቸው ጥሩ ባል እንደሚያገኙም ጭምር እየነገረቻቸው ነበር። እና ሜርሲ እናቷን ስፈን እናት አለና እናት የሌለው ሰው እኩል አይደለም በማለት እና ሁሉ ነገር እየነገረችው ነበር። አይ ቢሆንም ግን መረጋጋት አለብሽ እኮ እያላት ነበር። ነገር ግን ምንም መረጋጋት እንደሌለባትም እናም እያዘነችም እንደሆነም ጭምር እየነገረችው ነበር። እና አንድ ነገር ማድረግ እንዳለባትም እየነገረ የተፈጠረው ነገር አንድ ይሆናል እና እባክሽን ለመረጋጋት ሞክሪ እንጂ እያለ እየነገራት ነበር። እናም ቢሆንም ግን እናቴን በማጣቴ አዝኛለሁ እና የተፈጠረው ነገር ያው እናቴ ብትሆን እዚህ አልገኝም ነበር ስትል ትነግረዋለች። እና በተፈጠረው ነገር ብታዝንም ግን መረጋጋት እንዳለባትም እየነገረ ነበር። እንግዲህ ፔሪን ሌባ እንድትባል የእሷን ልብስ አምጥታ ሻንጣ ውስጥ እየካተተችው ነበር ማለት ነው። ሻንጣ ውስጥ ከከተች በኋላ ፔሪ ከዛ ቤት እንድትባረር የሆነ ምክንያትማ መፍጠር አለብን ብላ ተወስናለች። እና በአጋጣሚ ሜርሲም እየጮኸችበትም እየተናደደችበትም ነበር። ለማንኛውም ተረጋጊ እንጂ እያለቻት ነበር። ነገር ግን እዚህ ቤት እየተፈጠረ ያለው ነገር ግን አይገባም ወንድሜ፣ እኔ እኮ አስባለሁ ከዚህ ቤት መሄድ አለብኝ ብላ እየነገረችው ነበር። አይ ከዚህ ቤት መሄድ የለብሽም አክስቴ፣ ለምን ትሄጃለሽ እያለቻት ነበር። እናም አያቴ መቼ ደከመኝ አለች። አክስቴ አንቺ እዚህ ስለኖርሽ እኮ ምንም የመደክመን ነገር የለም፣ እባክሽን አትጂ በማለት ይነግራታል። እና እሷ ግን መሄድ አለብን ብላ ትወስናለች። በዛ የተነሳ አድና ግን እንደዛ ማድረግ እንደሌለባትም እየነገራት ነበር። ቢሆንም ግን እና የቤርሲ ሻንጣ እንደጠፋባት ልብስ እንደጠፋ እና ፈልጋ እንዳጣችው እየነገረችው እያንዳንዱ ክፍል መፈተሽ እንዳለባትም ጭምር እንድፈተሽም ጭምር እያደረገችው ነበር። እና ሁሉንም ክፍል እየፈተሸች እንዴት ስፈንና ሙስጣፋ ግራ ተጋቡ። ቆይናል ምን ጠፍቶ ነው የምትፈልገው በማለት ሙስጣፋ ግራ ይጋባል። እና ሜርሲ ጄሪ እንግዲህ አሁን ደግሞ የፔሪን ክፍል መፈተሽ አለብን ብላ ትወስናለች። እና ለመፈተሽ ትወስናለች። እና አይ
ልብስ ጠፍቶብኝ እየፈለኩ ነው ስትል ምን አይነት ልብስ እንደጠፋባትም ስትጠይቃት ነበር። አንድ ጠፍቶብኝ ነው እና ሻንጣሽን ልፈትሽ ሻንጣ ስትፈትሽ እንደአጋጣሚ ራሷ ደብቃ ስለነበረው እዛ ውስጥ አገኘችው። እናም እንዴት ማለት ነው እንድናረክሽ ብሎ አድናን ስጫባ አይ አቶ ድናን እኔ ምንም ያየሁት ነገር የለም እባክህን እያለችው ነበር። እናም ሜርሲና እንግዲህ እና ሳራ እያዳመጡ ነበር። ሜርሲ የምታደርገውን ነገር እየሰማት ነበር። ሜርሲ እንዲህ እና ሳራ ምን ትሰራለሽ እዚህ? አንቺ አሮጊት እንደው ምን ይሻልሻል እያለቻት ነበር። አይ ምንም እኮ አይደለም እያላት ነበር። እናም እየተፈጠረ ያለው ነገር ግራም እኔ ቢሰማ ያምርብኛል፣ አንቺ በእድሜሽ ብትሆኚ ምን አለበት እያላት ነበር። እና አይ ምንም እኮ አላልኩም ምን ነበር። እናም አይ አንቺ ሰው አንቺን እየመሰልኩ ነው፣ አንቺን ለመሆን እየሞከርኩ ነው፣ አይ እንደው ምን ይሻለኛል በማለት ትጫዋለች። ይልቁንስ አርፈሽ ብዬ እዛ እንትን እንዳላረግሽ አርፈሽ ተቀመጪ እያለቻት ነበር። እና እንግዲህ ልክ እና ድና ከፎቅ ወደታች ሲወርዱ እነሱ ሮጦ ተደበቁ። ፔሪ አቶ ድናን ይቅርታ አድርግልኝ እባክህን እንደምታስቡ አይደለም እያለችው ነበር። እንግዲህ ሜርሲ አድናን ተናዶ እኔን ከማናደድ ሌላ ምንም ነገር አታረጉም እና እንዴት ምን ልታረጊ ነው ብለሽ ነው ለምንድነው እንደዚህ ያረግሽው በማለት እጅግ በጣም እየጮህባት ነበር። አይ አቶ ድናን እንደምታስቡ አይደለም እኔ ምንም ያረኩት ነገር የለም እባክህን ካስከፋው ይቅርታ አድርግልኝ ብላ ፔሪም ተከፍታ እየሄደች ነበር። ምክንያቱም አድና እየጮህባት ነበር። ከዛ እሺ ብላ ትሄዳለች። ነገር ግን ፔሪ ከፍቷት ነበር። ምክንያቱም ልብሱን በጭራሽ አልሰረቀችም ነበር እና ጄሪ ነበረች አውቃ ልብሷን ሻንጣ ውስጥ አስገብታ ከሻንጣ ውስጥ ስትፈልግ የነበረው። እናም አይ በጭራሽ ይሄን ሊሆን አይችልም። እንግዲህ ጄሪ በመጨረሻ ቆይ ምን አጠፍ ምን አተረፍኩት ለማይፈልገኝ ሰው ብዙ ስቃይና ብዙ ነገር ሆኛለሁ እና ቆይ ምንድነው ጉድለኝ ብላ ስታስብ ነበር። እና ያሳለፈችውን ልጇ የወረደባትም አድና በጥፊ ያላትም በሙሉ ዞር ብላ እያስታወሰችው ነበር። እና እያስታወሰችው እየተፈጠረው ነገር ምን እንደሆነ ለማስታወስ እየሞከረች ነበር። እና ምንም ነገር ቢፈጠር ያሳለፍኩት ነገር ባሳልፍም ነገር ግን ይሄ ቤት የራሴ የሆነ ባለቤት ሆናለሁ፣ ከዚህ ቤት አልሄድም፣ አድና ልጅ ነጣው እያለች ትውስታውን እያስታወሰች ነበር ያሳለፈችውን ነገር። እና አይ እንደምታስቢ አይደለም እኮ እያላት ነበር። በዛ ተነሳች እየተከፋች እያለቀሰች ልጇ እንዴት አጣችና እንዴት እንደተሰማትም ስሜት በጣም እንዳዘነችም ጭምር እያወራችው ነበር። በጣም ከፍቷትም እያለቀሰች ነበር። እጅግ በጣም አዝና ነበር። እና ያለፈው አልፏል፣ ግን ከሁን በኋላ ማንም ሰው እንዲጎዳኝ እንዲያሳዝነኝ አልፈቅድለትም ስትል ብቻውን ማውራት ጀመረች። እና ምንም ነገር ቢፈጠር ከሁን በኋላ እና ምንም ነገር እስከ መጨረሻው የራስ ያደርጋለሁ፣ በጭራሽማ እጅ አልሰጥም በማለት ታወራለች። እና እጅ መስጠት እንደማትፈልገውም ደጋግማ ስታወራ ነበር። እና ምንም ቢሆን ይሄ ቤትና ይሄ ሀብት በሙሉ ለእኔ ነው የሚገባው እና ለተሰቃየሁት ነገር ሁሉ አስከፍላለሁ እያለች እያሰበች ነበር። አድናን ከፔሪ ጋር ያሳለፈው ከፔሪ ጋር በጣም ሲወዳትና ስለሆነ ነገር እያሳለፈው ትዝ እያለው ነበር። እና ፔሪም ልክ ስትመጣም እሱን እያሰበች ነበር። ነገር ግን አድናን ቆይ ምን እያደረኩ ነው? ምን እየተፈጠረ ነው? እያለ እያሰበ ነበር። የተፈጠረውን ነገር ለማወቅም እየሞከረ ነበር። በዛ ተነሳ እጅግ በጣም እያስታወሰ ፔሪን በጣም ነበር እሱን የምትወደው። ነገር ግን አድናን ምን ነገር ማድረግልን ከጎን ሆና ለመደገፍ ስትሞክር ነበር። አሁን ላይ ግን በጣም ከፍቷታል። አድናም የማነው ጥፋተኛ ማነው ትክክለኛ የሚለውን ለማየት ነበር ሀሳቡ። ነገር ግን አድናን ማንኛውም ሰው ማን ጥፋተኛ ማን ጥፋት እንደሌለበት ሳይረዳ ፔሪ ላይ በጣም ይጮህና ይናደድበታል። ፔሪ ግን ምንም ያደረገችው ነገር አልነበረም እና ማን ጥፋተኛ በማለት ማሰላሰልና ማሰብ ጀመረ። ቆይ ምን እየተፈጠረ ነው በማለት እጅግ በጣም ሀሳብ ውስጥ ገባ። ምክንያቱም ማን ትክክለኛ ማን ትክክል እንዳልሆነ ለማሰብ እየሞከረ ነበር። ነገር ግን ምንም ነገር ለመረዳት አልሞከረም እና የተፈጠረው ነገር ግራ ገባው። እና እንደ አጋጣሚ ወደ መጸዳጃ ቤት ሲገባ በሩን ከፍቶ ሊገባ ሲል ሜርሲና እንግዲህ እናት ሳራ ውስጥ ነበሩ። በሩ ሊከፍት ሲል እዛ ውስጥ ተደብቆ ምን እያደረጉ ነበር? በሁለት ገብተው እሱም ግራ ተጋባ። በሩን ሊከፍት ሲል በሩ እንዳጋጣሚ
ቁልፍ ነበር እና እየተፈጠረው ያለ ነገር ግራ ባጋባቱ እያለ ደነገጡ። እሷም እጅግ በጣም ትደነግጣለች። መርሲ አንቺ ነሽ ውስጥ እንዲገባ ያደረግሽኝ እና ሳራ እባክሽን አስወጪኝ በማለት ስታለቃቅስ ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ